ጤና ይስጥልን የተወደዳችሁ ተመልካቾቻችን ሳምንታዊ ሀገሬ ቢዝነስ ላይ እንገኛለን። ዛሬ ከአንድ እንግዳ ጋር ተገናኝተናል። ዶክተር ሀብታሙ መለሰ ይባላሉ። የኢቲ ኦንላይን ኮሌጅ መስራችና ፕሬዚዳንት ናቸው። ዶክተር እንኳን ደህና መጡ ወደ ስቱዲዮአችን። እንኳን ደህና ተጠብቃችሁ። ያው መምህር እንግዲህ ብዙ ጊዜ አንተ እያልን ስለምናወራ አንተ ችግር የለም አንተ በሚላስማማናል። በጣም አመሰግናለሁ ዶክተር። እንግዲህ ከሰሞኑን አንድ መረጃ ያያየሁ ነበር። እንግሊዝ ሀገር የሚገኝ አንድ ተቋም የእውቅና ሽልማት ሰርቲፊኬት አድርሷል። ምንን አስመልክቶ ይሆን እንደው? እሱ የለንደን ስኩል ኦፍ ዲጂታል ቢዝነስ የሚባል ተቋም አለ ብሪቲሽ ሀገር ውስጥ በኦንላይን የምንሰራቸውን ስራዎች አክኖሎጂ አድርገው ነው እሱን ሽልማት የሰጡን። ኢትዮ ኦንላይን ኮሌጅ 100% ኦንላይን ኮሌጅ ነው። የምንሰጣቸውን የመማር ማስተማር ስልጠናዎችን እንደዚሁ ደግሞ ፐብሊሽ ያደረግናቸውን አርቲክሎች አይተው ነው አዋርድ የሰጡ ማለት ነው። እንደ ሀገርም ትልቅ ሽልማት ነው። በጣም ደስ ብሎኛል። እኔም በተቋሚም ስም ድርጅቱን ላመሰግን እወዳለሁ። በጣም አሁን እንደ ሀገርም እንግዲህ ኢትዮ ኦንላይን ኮሌጅ ቀዳሚ ከሚባሉት የኦንላይን ኮሌጆች መካከል ነው። ቀዳሚው ነው ማለትም እንችላለንና በዚህ ረገድ የመጣውቅና መኖሩም እንደ ሀገርም ትልቅ ጉዳይ ነው ያስባለሁ። እንኳን ደስ አላችሁ ይላል ሀገሬ ቴሌቪዥን። አብሮ ደስ አለ። ስለ ኢቲ ኦንላይን ኮሌጅ እናውራ። ሀሳቡ እንዴት መጣ? ምክንያቱም ኢትዮጵያ ውስጥ ብዙ ጊዜ የገጽ ለገጽ ትምህርት ነው በአብዛኛው የተለመደው። እኛም በአብዛኛዎቻችን የተማርን ሰዎችም በገጽ ለገጽ ትምህርት ነው እስከ ዩኒቨርሲቲ ደረጃ ያለው ነው የምንከታተለውና እንደው የኦንላይን ትምህርት የሚለው ሀሳብ እንዴት መጣ? እንዴት ወደዛ ገባችሁ? እኔ ለትምህርት ሄጄ ነበር ወደ አሜሪካን ሀገር። እኔ ጅማ ዩኒቨርሲቲ ነው የተማርኩት የመጀመሪያ ዲግሪን። ሁለተኛ ደግሞ ማስተርሴን የሰራሁት በአይቲ ቦምቤ ህንድ ሀገር ነው። ሶስተኛ ዲግሪን ለመስራት ወደ አሜሪካ ሲሄድ በኦንላይን የተወሰኑ ኮርሶችን ተማርኩ ማለት ነው። ሀሳቡ የመጣው የዛን ጊዜ ነው እና የተወሰኑ ኮርሶችን ደግሞ ብሌንድ አድርገው 50% ለምሳሌ ኦንላይን አድርጉና 50% ደግሞ ላብራቶሪ ደግሞ ገጽ ለገጽ ትምህርቶችን ሲያከናውኑ አየሁና ወዲያውኑ የጠየቁት ጥያቄ ምንድነው ለምንድነው ይሄ ነገር ኢትዮጵያ ውስጥ የማይተገበረው የሚል ጥያቄ ፈጠረብኝ ማለት ነው። ስለዚህ ትምህርቴን ተመሬ ትንሽ እዛ ሰራውና ወደ ሀገሬ ስመጣ ወዲያውኑ ይሄን ስራ ነው ለመተግበር የሞከርኩት ማለት ነው። ባይ ፕሮፌሽን ሲቪል መሐንዲስ ነኝ። ፒኤችዲም በማቴሪያል እና ፔቭመንት ላይ ነው ስፔሻላይዝ ያደረኩት። ግን ደግሞ ለትምህርት በጣም ትልቅ ፓሽን አለኝ። በየዩኒቨርሲቲዎችም እየዞርኩ አስተምራለሁ። ስለዚህ ሀሳቡ የመጣው ለዛ ነው። እዚህ መጥቼ እሱን ፑሽ የሚያደርኩትም ለዛ ነው። በኢቲ ኦንላይን ነው የተጀመረው ወይስ ሂደቶች ነበሩት? ነው ኢቲ ኦንላይን ላይክ ወደ መጨረሻ ነው የመጣው። ምንድነው ሉሲ ኮንሰልቲንግ የሚባል ካምፓኒ አለን። በኮንስትራክሽን ዘርፍ ላይ የኮንሰልቲንግ ሰርቪሶች እናግዛለን። እንደ ሀገርም የመንገዶች ባለስልጣን እንደዚህ ደግሞ የኮንስትራክሽን ዘርፉ በጣም እናግዛለን እንደ ሀገር ማለት ነው። እና ሉሲ አካዳሚ ብለን ከትሬኒንጎቹ ጋር የተያያዙትን ነገሮች ከዚህ ከአካዳሚክስ ጋር የተያያዙ ነገሮችን ዩኒቨርሲቲዎቹን ጋር በትብብር ለመስራት ነበር የዛን ጊዜ የጀመርነው። ያ ማለት ምንድነው ሉሲ ኮንሰልቲንግ የለርኒንግ ማኔጅመንት ሲስተም ሶፍትዌር ዴቨሎፕ አደረግን። ያ ማለት ምንድነው ቨርቹዋል ክላስሩም ማለት ነው። ስለዚህ ዩኒቨርሲቲዎችን መፈለግ ነበረብን። ጅማ ዩኒቨርሲቲም ስለተማርኩኝ ጅማ ዩኒቨርሲቲ ነው ሀሳቡን ይዤ ሄድኩት ማለት ነው። ጅማ ዩኒቨርሲቲ ሀሳቡን ተቀበሉት። በዚህ አጋጣሚ ጅማ ዩኒቨርሲቲ አመራር ላይ ያሉት ባለሙያዎች ኦር ኦፊሻሎች በጣም ላመሰግን እወዳለሁ። ለምን ሀሳቡ አዲስ ነው። አዲስ ነገር ደግሞ ኢትዮጵያ ውስጥ ለመቀበል ለመተግበር በጣም ከባድ ነው። ስለዚህ ከጅማ ዩኒቨርሲቲ ጋር ነው መጀመሪያ ለመስራት የሞከርነው። በሁለት ፕሮግራም ነው የሄድንበት፣ በኮንስትራክሽን ኢንጂነሪንግ ማኔጅመንት እንደዚሁም ደግሞ በሮድ ኤንድ ትራንስፖርት ሴክተር ላይ በማስተርስ ሌቭል ተማሪዎችን ተቀብለን አስተምረን አስመርቀን ወጥተናል ማለት ነው። እንደዚሁም በተመሳሳይ መልኩ የጅማን ተሞክሮ አይቶ እንደዚሁ አርባ ምንጭ ዩኒቨርሲቲም ጋር በማስተር ኦፍ ቢዝነስ አድሚኒስትሬሽን እና ጀነራል ፐብሊክ ሄልዝ እንደዚሁ 100% ኦንላይን አስተምረን ልጆችን አስመርቀናል ማለት ነው። ይሄ በትብብር ስንሰራቸው የነበሩትን ነገሮች የኤጁኬሽን የትምህርትና ስልጠና ኤጀንሲ የዛን ጊዜ ትንሽ አንዳንድ ችግሮች ነበሩ። በትብብር አትስሩ የሚል ዳይሬክቲቭ ወጥቶ ነበርና
ስለዚህ ሉሲ ከአርባ ምንጭና ከጅማ ጋር የምንሰራቸውን ስራዎች ጨረስን። ከዛ ወደ ኢትዮ ላይን ኮሌጅ መጣን ማለት ነው። በተለይም ይሄ በተለይ ዲጂታል ዘመን ላይ ዲጂታል ላይ ያለው ሂደት ከኮቪድ በኋላ በጣም በከፍተኛ ሁኔታ ተነቃንቋል ማለት ይቻላል። እንደ ሀገርም በዓለም አቀፍ ደረጃም የተለያዩ መረጃዎች እሱን ይጠቁማሉና ያ ጊዜም ለእናንተ እንደ አንድ ጥሩ የታየ ይመስለኛል። በተለይም ብዙ ሰው ቴክኖሎጂዎችን የመጠቀሙ ነገር አሁን ላይ እየተሻሻለ ነው ያለው። ስትመጡ በተለይም እንደ አዳጊ ሀገር ቴክኖሎጂ ላይ ያሉ ነገሮች በጣም ጥያቄ ይነሳባቸዋል። ምንድን ነበረ ቻሌንጁ ስትጀምሩት? በተለይም ቴክኖሎጂ ጋር መሰረት ያደረገ የአሰራር ሂደትን ከመከተላችሁ ጋር ተያይዞ ማለት ነው። አዎ ምንድነው ትልቁ ችግር የነበረው ማለት ነው ይሄን ስራ የኦንላይን ትምህርት ሀሳቡን ይዘን ስንመጣ ከኮቪድ በፊት ነበር። ትልቁ ችግር ምንድነው እንደ አገር ኦንላይን ትምህርትን የምንተገብርበት ህግና ደንብ የለም። ትልቁ ችግር ማለት ነው። ስለዚህ ኦንላይን ትምህርት ለማስጀመር እንደ አገር ህግና ደንብ ማዘጋጀት አለብን ማለት ነው። ስለዚህ ከኮቪድ በፊት አሁን ከጅማና ከአርባ ምንጭም ጋር ስንሰራ የካሪኩለሙም ዲግሪውም ዲፕሎማም ሁሉም የጅማ ዩኒቨርሲቲ ነው። ፕላትፎርም ቴክኖሎጂን ብቻ ነው ከሉሲ ሲጠቀሙ የነበሩት ማለት ነው። ስለዚህ ምንድነው የሆነው ኮቪድ ሲመጣ እኛ የተገበርናቸውን ትምህርት ላይ ጅማ አርባ ምንጭ ላይ የሰራናቸውን ስራዎች እንደ ትልቅ ተሞክሮ ነው የታየው። ሚኒስትሪ ኦፍ ኤጁኬሽን የትምህርት ሚኒስቴርም እንደዚሁ ጠርቶ በደንብ አድርገን ዴሞንስትሬት አድርገን እንዴት አድርገን ወደ ሌሎችም ከፍተኛ ትምህርት ተቋማቶች ጋር ይሄን ቴክኖሎጂ መጠቀም እንዳለብን በደንብ በሰፊው ተወያይተናል። እኛም ዴሞ አድርገናል ሀገርን ማገዝ ስላለብን ማለት ነው። ስለዚህ ምንድነው ኮቪድ ወዛን አድቫንቴጅ ትልቅ እድል ነበር ለኛ ማለት ነው። ኮቪድ ደግሞ አፌክት ያላደረገው ሴክተር ወይ ደግሞ ተቋማቶች የሉም። አንዱ ደግሞ የትምህርት ሴክተሩ ነው። ትምህርት ሴክተሩ በጣም ሄቪሊ ነው ኢምፓክትድ የሆነው። ስለዚህ ኮቪድን አያይዘን መመሪያና ደንብ አወጣን ማለት ነው። ከትምህርትና ባለስልጣን ኤጀንሲ ያሉት ልጆች ከትምህርት ሚኒስቴር ጋር እንደዚሁም ደግሞ ፕሮፌሽናሎችን እንጌጅ አድርገን አብረን ረቂቁን አዘጋጀን። ከዛ በኋላ ባለድርሻ አካላቶች በደንብ ኮመንት ተደርጎበት ይሄው እንደ አገር 100% ኦንላይን የትምህርት አሰጣጥ ዳይሬክቲቭ አዘጋጅተን ይሄው እንደ አገርም እየተገበር ይገኛል። ብሌንድድም ደግሞ አለው አንድ ተቋም የተወሰነውን በኦንላይን የተወሰነውን ደግሞ በተግባር ብሎም እንደዚሁ አዋጁ ላይ ተካቷል። ስለዚህ እንደ አገር ትልቅ ነገር ነው ብዬ ነው የማስበው። እኛ ኢትዮ ላይን ኮሌጅ ላይ ያሉት ፕሮግራሞች 100% ኦንላይን ናቸው። ለምን ፕሮግራሞቹ የመስክና የላቦራቶሪ አያስፈልጋቸውም። ለዚህ ነው 100%። ዲፓርትመንቶቹ በራሳቸው አይጠይቁም። ሞር ይሄ የቢዝነስ ኤንድ ኢኮኖሚክስ ኤሪያዎች ናቸው። የመስክና የላቦራቶሪ ስራ ስለሌላቸው ነው 100% ኦንላይን አድርገን የሄድንበት ማለት ነው። ስለዚህ እንደ ሀገር ትልቅ እድል ነው። እኛም እንደ ኢትዮ ላይን ኮሌጅ ይሄን ስራ ሰርተን ከመንግስት ጋር እጅ ለእጅ ተያይዘን ከባለድርሻ አካላቶች ጋር እንደዚሁ ተወያይተን እንደ አገር የመመሪያና ደንብ ለኦንላይን ትምህርት ማዘጋጀት አይ ቲንክ በጣም ትልቅ ነገር ነው ብዬ ነው የማስበው። በበርካቶች ዘንድ የሚነሳ አንድ አባባል አለ፣ ጊዜ ወርቅ ነው ይላሉ። ምናልባት አንዳንዶችም ከወርቅም በላይ ውድ የሆነ ነገር ነው የሚል ነገር ያነሳሉና በተለይም እንደ ቢዝነስም ስናስበው እንደ አንድ ሰው ለምሳሌ ወደ እናንተ ሲመጣ አንዱ ሊቆጠብ የሚችለው ነገር ጊዜውን ነው፣ ጉልበቱንም ጭምር ነው። እንደው ምን አይነት ጠቀሜታ አለው ትላላችሁ? ግን እናንተ በተለይም የኦንላይን ትምህርቶች በስፋት መሰጠታቸው በተለይ እኛ ሀገር ላይ ውስንነቶች እንዳሉ ይነገራል፣ የትምህርት ተደራሽነት ላይ ማለት ነው። ኦንላይን መምጣቱ በራሱ ይዞት የሚመጣው ጥቅም እንዳለ ይታወቃል። እናንተ ግን ምን ጥቅም አለው ነው የምትሉት? አዎ ይሄ ባይዘው ኢትዮጵያ ውስጥ እንደ አዲስ ነገር ተደርጎ እናነሳዋለን እንጂ ባደጉት አገሮች በሰፊ ሄደውበታል። ኦኬ እና ህይወትን ቀለል ያደርጋል ማለት ነው። ስለዚህ ምንድነው አክሰስ ቱ ኤጁኬሽን አትሊስት አንድ ኦፕሽን ይኖረናል ማለት ነው። ገጽ ለገጽ ሂዶ መማር የሚፈልግ ሰው በሬጉላር ወይ በዊኬንድ ኦር በማታ መማር ይችላል፣ ችግር የለውም። ግን በጣም በርከት ያሉ ዜጎቻችን ፌስ ቱ ፌስ መማር የማይችሉበት ሁኔታ ውስጥ አለ። ኦኬ ለምሳሌ ሐኪሞች ሊሆኑ ይችላሉ፣ የአየር መንገድ ሰራተኞች፣ እንደዚሁ ደግሞ መንግስት ቦታ ላይ ያሉ ልጆች ጊዜ የላቸው።
እውነቴን ነው ማለት ግን የመማር ደግሞ ፍላጎት አላቸው። ስለዚህ ይሄ ኦንላይን ትምህርቱ እነሱን አድረስ ያደርጋል ብዬ አስባለሁኝና በጣም ሄክቲክ የሆነ ላይፍ ያላቸው ፕሮፌሽናሎች አሉ። ገጽ ለገጽ ሄደው መማር አይችሉም። ስለዚህ ይሄ ኦንላይን ትምህርቱ እንደ አንድ አማራጭ ይሆናል ብለን ነው ያሰብነው። እያየነውም ደግሞ ያለነው ነገር ይሄ ነው። አንድ ሁለት ደግሞ ኢንተርናሽናል ተማሪዎችን እንደዚሁ ኢንጌጅ ማድረግ እንችላለን። እንደ ኢትዮ ኦንላይን ኮሌጅ ትልቁ ቪዥናችንም እሱ ነበር። ኦኬ ኢትዮጵያ ውስጥ በጣም ብዙ የግል ከፍተኛ ተቋማቶች አሉ። አንድ ተማሪ ወር አንድ ዜጋ ገጽ ለገጽ ሄዶ ለመማር ይችላል። ግን ደግሞ ውጭ ሀገር ያሉ ለምሳሌ እንደ ኬንያ አሁን ለምሳሌ ከኬንያ አንድ ተማሪ ተምሯል በጅማ ዩኒቨርሲቲ ፕሮግራም። ትልቁ ደግሞ ታርጌታችን ይሄ ጁባ ሳውት ሱዳን ብዙ ለትምህርት አክሰስ የሌላቸው የውጭ ሀገር ዜጎች አሉ። ደግሞ የኢትዮጵያኖች ነው ለምሳሌ አረብ ሀገር ሄዱ እህቶቻችን ኢንተርኔት አላቸው። ኦኬ ግን የመማር እድሉ የላቸው። ስለዚህ ውጭ ሀገር የሚገኙ የኛም ዜጎች ወይ ደግሞ ሌሎችም ሀገር ዜጎች በኦንላይን ትምህርት ሊማሩ ይችላሉ ብለን ያሰብነው። ለምን እኛ የምናስከፍለው ክፍያ ከውጭ ሀገር ካሉት ዩኒቨርሲቲዎች በጣም ትንሽ ነው። ኦኬ በዶላር ብታመጣው በጣም ትንሽ ነው። ስለዚህ አፎርደብል ነው፣ አክሰሱን የሚያገኙታል ብለን እናስባለን። ስለዚህ ጠቅላላ አድርገው ምንድነው የኦንላይን ትምህርት ለሀገራችን በጣም ከፍተኛ ሚና የሚጫወት አክቲቪቲ ነው ሴክተር ነው ማለት ይችላልሁ። መንግስት ደግሞ እያገዘም ነው፣ ወደ ዲጂታል ኢትዮጵያም እየሄድን ነው። ዜጎችም ተጠቃሚ እንዲሆኑ እያደረገ ነው። ስለዚህ በሰፊው እንሄድበታለን ብዬ አስባለሁ። እንደው እንደ ቢዝነስ ሞዴል ስናነሳ ትምህርት፣ ጤናን የመሰሉ ዘርፎች ከትርፍም ባለፈ ለትውልድ ተብለውም የሚሰሩ ስራዎች ናቸው። መነሻ ላይ ግን ከፍተኛ የሆነ ኢንቨስትመንት ይጠይቃል ብዬ አስባለሁ። በተለይም የቴክኖሎጂውን ነገር መዘርጋቱ አንዴ እስኪዘረጋ ድረስ ከፍተኛ ወጪ ይጠይቃል። እናንተ እሱ አልፈተናችሁም ወይ? አሁን ያላችሁ አቅምስ ምን ያህል ተማሪዎችን ማስተናገድ የሚችል ነው? በተለይም በቴክኖሎጂው ዘርፍ ማለት ነው። ይሄ ጥሩ ጥያቄ ነው። እንዳልከው ትምህርትና ጤና በሰፊው የሚሰሩት በመንግስት ነው። ግለሰቦች ደግሞ እዚህ ዘርፍ ላይ ኢንቨስት ሲያደርጉ አሁን በውጭው አገር ያለን ተሞክሮ ምንድነው ኢቭን ታክስ ኤግዘምፕት ይደረጋሉ፣ ይበረታታሉ። አናቂ የሆኑ አሰራሮች መንግስት ያግዛል። ብዙ ነገሮች አሉ። ወደ ኢትዮጵያ ስንመጣ የትምህርትና የጤናው ዘርፍን በግል ስራ መስራት አንድ ያኮራል፣ የሚያኮራ ተግባር ነው። እንዳልከው ፕራይቬት ነን፣ ፕሮፊት እናስባለን ወር እንጠብቃለን። ግን ይሄ ፕሮፊት የምትለው ነገር ሎንግ ተርም ነው። ኦኬ በጣም ረጅም ጊዜ ይወስዳል ትምህርት ቤት ትርፍ ለማምጣት ማለት ነው። ቢ 2-3 ጄኔሬሽን ይሄዳል። ስለዚህ እንደ ኢትዮ ኦንላይን ኮሌጅ በጣም ብዙ ገንዘብ ነው ኢንቨስት ያደረግ ነው። ቴክኖሎጂዎችን ሙሉ በሙሉ ከአሜሪካን ያመጣ ነው። ሰርቨሮችን ብታይ ኮምፒውተሮችንም እንደዚሁ ኢትዮ ኦንላይን ኮሌጅ የምንጠቀምባቸው ነገሮች ብታይ በጣም ብዙ ሀብት ፈሶበታል፣ እውቀትም ፈሶበታል። ስለዚህ አስቸጋሪው እንደ ቢዝነስ ስታስበው ስታርታፑ ነው። ስታርታፑን ተወተን ወደ ስራ ገብተናል። ወደ ስራ ገብተን ተማሪዎችን ተቀብለን አስተምረን አስመርቀናል። ግን አሁን የትምህርት ደግሞ አዲስ ነው ፖሊሲ ያለ እሱ ነው አሁን እኛ በጣም ሲግኒፊካንትሊ አፌክት እያደረገን ያለ ነው። ለምን ተማሪዎቻችን ያልፉ 12ኛ ክፍል እንደምታየው ላይክ ትንሽ ፐርሰንት ነው የሚያልፈው። በዘንድሮ አመት እንኳን 8.4 እንደዛ አካባቢ ፐርሰንት ነው ያለፈው። ያለፉት 3-4 አመቶች ደግሞ ከ5% በታች ነው። ኦፍ ኮርስ ኢምፕሩቭ እያደረገ ነው። ግን ምንድነው በጣም ትንሽ ተማሪ ስለሚያልፍ እኛ ደግሞ ተማሪ ከሌለን ማስተማር አንችልም። አንድ እሱ ነው። ሁለት ደግሞ በማስተርስ ደረጃ ብንመጣ የግራጁዌት አድሚሽን ቴስት ሚኒስትሪው ስፔሲፋይ አድርጓል። ተማሪዎቹ እዛ ሄደው አልፈው ነው እኛ ጋር የመጡት። ስለዚህ እንደ አገር ያው እየተሄደበት ያለው ጉዳይ ስለሆነ ሜቢ ለወደፊት ልጆች ተማሪዎቻችን አቅማቸውን ገብተው ትልቅ ውጤት አምጥተው ወደ 20-30% ሜቢ ሞር ካለፉልን ተማሪዎች እናገኛለን ብለን አስባለን። ስለዚህ እንደ ቻሌንጅ ብዬ የማስበው ምንድነው ተማሪዎች በአሁኑ ወቅት ብዙም የሉም ለማለት ፈልጌ ነው። ይሄ የኦንላይኑን ብቻ ሳይሆን አጠቃላይ የትምህርት ዘርፉም እዚህ ላይ ፈተና እንዳለበት ተደጋግሞ ይነሳል። ምን ያህል ተማሪዎችን አስመረቃችሁ? ለመጀመሪያ ጊዜ ባለፈው ክረምት እንዳስመረቃችሁ? እኛ ኢትዮ ኦንላይን ኮሌጅ ወደ 85 ተማሪዎች ነው መጀመሪያ የተቀበልነው። ኦኬ ስለዚህ
እነሱን የማስጨረስ ስራ ነው። እቺን 2 አመት ተኩል የሰራ ነው። ለምን ሪፎርሙ ሲመጣ የዛሬ 2 አመት 3 አመት አካባቢ ነው። ከሪፎርሙ በኋላ ብዙም ተማሪዎች አልተቀበልንም። ዝሮ ያሉን ተማሪዎች አስመርቀናል። ከውጭ ሀገር ተቋማቶችም ጋር አብረን ስለምንሰራ ኤጁኬሽናል ሰርቪሶችንም ስለምንሰጥ በዛ አሁን አሜሪካን ሀገር ካሉ 2-3 ዩኒቨርሲቲዎች ጋር በሶስተኛ ዲግሪ እንደዚሁ ተማሪዎች የተማሩ ነው። ኦንላይን ያው ፋሲሊቴት ተማሪዎችን እዚህ እናግዛለንና ዝሮ የትምህርት ሴክተሩ ላይ አለን እንቀጥላለን። ግን የኮኔክቲቪቲ ወይም የግንኙነቱ ጉዳይ እንዳንድ ፈተና ሊሆን ይችላል ተብሎ ይነሳል። በእኛም ሀገር ብቻ ሳይሆን በዓለም አቀፍ ደረጃም የዚህ የኦንላይን የትምህርት መድረኮች ላይ እንደ ውስንነት የሚነሱት ጉዳይ የኮኔክቲቪቲ ችግር ነው። ኢትዮጵያ ውስጥ ደግሞ ይሄ ነገር ከፍ ይላል ብዬ አስባለሁ። ምክንያቱም ኔትወርክ አስቸገረኝ እንደዛ የምንልባቸው ጊዜያት ብዙ ናቸው። እነዚህን 85 ተማሪዎች ስታስተምሩ እንደዚህ አይነት ችግሮች ነበሩ? ፈተና ሊሆን አይችልም። ለምንድነው ለርኒንግ ማኔጅመንት ሲስተሙ ላይ ማለት ነው ሁሉ ነገር ተዘጋጅቶ እዛ ላይ ነው የሚቀመጥላቸው እና የሴሜስተሩን ኮርስ ሪሶርስ በሙሉ ዳውንሎድ አድርገው ላፕቶፓቸው ላይ ማስቀመጥ ይችላል ዴስክቶፕ ላይ ማለት ነው። እንደዚህ ደግሞ ለስማርትፎን ብዙዎቹ ተማሪዎቻችን ያላቸው፣ ስለዚህ በሱም አክሰስ ማድረግ ይችላሉ ኦፍላይን ማለት ነው። ስለዚህ ሜቢ ላይቭ ቱቶሪያል መብራት ከጠፋበት አንድ ተማሪ ወር ኢንተርኔት ከጠፋ እሱንም ሪኮርድ አድርገን ስለምናስቀምጥ ኢንተርኔት አክሰስ ሲኖረው መጥቶ ያገኛል ማለት ነው። ስለዚህ በኢትዮ ኦንላይን ኮሌጅ ኤክስፒሪየንስ የኢንተርኔት መቆራረጥ ያን ያክል ትልቅ ተግዳሮት ተደርጎ አይወሰድም ማለት ነው። ዓለም በጣም ዲጂታል የመሆኗ ነገር ከእለት ወደ እለት ከፍ እያለ ነው። ቀደም ሲል አንተ እንዳነሳውም ኢትዮጵያ በዲጂታል 2025 ስትራቴጂ ተነድፎ ሲሰራበት ነበር። አሁንም ደግሞ ሌላ 5 አመት እቅድ መጥቷል። እንዴት ነው ግን ሽግግሩ? ምክንያቱም አሁን ኦንላይን ላይ 100% ኦንላይን ላይ የምትሰሩ ድርጅቶች እንዳላችሁት ሁሉ በየትኛውም ዘርፍ ደግሞ ኦንላይን ላይ ያለው ሽግግር ከፍ እንዲል ይጠበቃል። ቀዳሚዎቹ ደግሞ መምህራን ናቸው። ለተማሪዎች የሚያደርሱትም እነሱ ስለሆኑና የመምህራንን ክህሎት ማሳደግ፣ ተማሪዎችም ከኦንላይን ጋር ያላቸውን አታችመንት ከፍ ማድረግ ትልቅ ኃላፊነት ነው። መንግስትም የሚሰራበት ጉዳይ ነው። ለውጡ ግን እየታየ ነው ማለት እንችላለን ባለፉት አመታት። አሁን ይሄ ዲጂታል ኢትዮጵያ በጣም ትልቅ ሀሳብ ነው። ያዘው ጥልቅ ነው። ያ ማለት ምንድነው? እጃችን ላይ ያለው ሪሶርስ አለ፣ ቴክኖሎጂን ጨምርበት ነው። ከዛ ምንድነው የተሳለጠ የሆነ ስራ እንስራ ነው ባጭሩ እኔ እንደሚገባኝ ማለት ነው። ስለዚህ ቴክኖሎጂዎቹን እንጠቀም ነው የዲጂታል ኢትዮጵያ ዋናው አላማ። ስለዚህ ባሉት ዘርፎች በሙሉ ማለት ነው። የትምህርት ዘርፉ አንድ ነው፣ ግን በጣም ትልቅ የዲጂታል ኢትዮጵያን ኮንሰፕት ተግብረዋል ብዬ የማስበው ለምሳሌ ባንኪንግ እና ፋይናንስ ሴክተሩን እንሂድ። በፊት በካሽ ነበር የምንጠቀመው። አሁን ኦልሞስት ኤቭሪቲንግ ዲጂታላይዝ ሆኗል። ልክ እንደዛውም ትምህርቱ ላይ ኦንላይን መጠቀም የዲጂታል ኢትዮጵያን ሀሳብ ማሳካት ነው። አይዘው በእኔ አስተሳሰብ ማለት ነው። አሁን 12ኛ ክፍሎችን በኦንላይን መፈተን ጀምረናል። የዛሬ 3-4 አመት ግን ፔፐር ቤዝድ ነበር፣ ወረቀት ነውና ትውልዱ ደግሞ ከቴክኖሎጂ ጋር በጣም ትልቅ ትስስር አለው። ኢንስታግራም ላይ፣ ቲክቶክ ላይ ወይ ደግሞ ፌስቡክ፣ ዩቲዩብ ላይ በጣም ብዙ ሰዓት ነው በተለይ ያንግ ጄኔሬሽኑ የሚያሳልፈው ማለት ነው። ስለዚህ ያንን ጄኔሬሽን ወደ ትምህርት ብናመጣው በኦንላይን ኦር ደግሞ 100% ወይ ደግሞ ካልሆነ ብሌንድድ አድርገን ብንጠቀምበት የተሻለ ይመስለኛል። ስለዚህ የዲጂታል ኢትዮጵያ ጋር ተያይዞም ደግሞ ይሄ በእኔ ትንሽ ፕሮፌሽንም ከኮንስትራክሽን ሴክተር ጋር ስለሆነ ለምሳሌ የኮንስትራክሽን ማኔጅመንት ኢንስቲትዩት ትሬኒንጎችን በሙሉ ወደ ዲጂታል ፕላትፎርም አምጥቶ ተቀርጾ እንደዚሁ መሐንዲሶቻችን እንደዚሁ እያሰለጠንን ክህሎታቸው ደግሞ እንዲጨምር እያደረግን ነው። በተጨማሪም ደግሞ እንደዚሁ ኦቶሜሽን ላይ ብዙ እየሰራን ነው። እሱም ከዲጂታል ኢትዮጵያ ጋር አብሮ ሄዳል። ኮንስትራክሽን ሴክተሩ ላይ 3D ፕሪንቲንግ የተተገበረ ነው ኢትዮጵያ ውስጥ። ስለዚህ አድቫንስ እያደረግን ነው ማለት ነው። እኔ እንደውም እኛ ላይክ እንደ ሶሳይቲ ትንሽ ወደ ኋላ ቀረን ብዬ አስባለሁ። ቴክኖሎጂዎቹን ውጭ ሀገር የተሰሩትን ቴክኖሎጂዎች ወደ ሀገራችን ውስጥ አስገብተው ከስተማይዝ አድርገው ችግሮቻችንን መፍታት እንችላለን። ስማርት ሲቲ አንዱ ኤግዛምፕል ነው፣ ዲጂታላይዜሽን ነው። ስለዚህ የኦንላይን ትምህርት መተግበር
ለዲጂታል ኢትዮጵያ ስኬት ትልቅ ነው ያስባለሁ። አሁን ስታርታፖችም ቴክኖሎጂ ላይ መሰረት አድርገው ሲሰሩ በተደጋጋሚ እናያለን። ቀደም ሲል እንዳነሳልኝ ግን ውጤቱ ቶሎ ይታያል ቶሎ አይታይም ወይስ ወደ ገንዘብ ይቀየራል በፍጥነት የሚለው ነገር ነው እንደ ፈተና የሚነሳውና ኢትዮ ኦንላይን ኮሌጅ ባለፈበት ሂደት ሌሎች ስታርታፖች ቴክኖሎጂ ሴክተር ላይ መስራት የሚፈልጉ ግለሰቦችም ሊሆኑ ይችላሉ ምን አይነት ትምህርት ሊወስዱ ይችላሉ የናንተስ ምክር ምንድነው የሚሆነው? ባይዘው ቢዝነስ ፈተና ነው። በተለይ ደግሞ ታዳጊ ሀገር ላይ ውጭ ተምረህ ሰርተህ ስትመጣ በጣም ፈተና ነው። ግን ይሄ ደግሞ ሀገራችን ነው በእኔ አሳሰብ ማለት ነው። የሀገራችን ደግሞ ችግር የምንረዳው እኛ ኢትዮጵያኖች ብዬ ነው ማሰበው። ስለዚህ የኢትዮጵያን ችግር ከውጭ አንድ የውጭ ሀገር ዜጋ ወይ ደግሞ ነጭ አምጥተህ ችግሮችን አንደርስታንድ አድርገህ መፍትሄ አምጣ ማለት በጣም ከባድ ነው። ስለዚህ ምንድነው እንደ ኢትዮ ኦንላይን ኮሌጅ ችግሩን እናውቀዋለን። ይሄ ኦንላይን ኮንሰፕቱን ስናመጣ መሬት ላይ ያለውን ችግር በደንብ ስለምናውቅ እሱን እንዴት አድርገን መፍታት እንዳለብን መጀመሪያ ቢዝነስ ፕላኑ ማዘጋጀት ነው። ከዛ ስቴክሆልደሮችን መንግስትም ጋር እንደዚሁ በጣም ከፍተኛ ስራ ይጠይቃል። ስለዚህ አሁን ለአሁኑ ጄኔሬሽኖች መምከር የምፈልገው ነገር ምንድነው አንድ ሬዚሊየንት መሆን አለባቸው። በትንሹ ችግር መሰበር የለብንም። አገራችን ላይ በጣም ትልቅ ቢሮክራሲ አለ። በሱም ተስፋ መቁረጥ የለባቸውም። ሌላ ሀገር የለንም ኢትዮጵያ ውስጥ ነው ኢትዮጵያ ነው ያለችን። ስለዚህ እዚሁ እስከነ ችግራችን መፍትሄዎቹንም እያዘጋጀን መሄድ አለብን ብዬ አስባለሁ። ከቴክኖሎጂ ጋር እንዳልከው አሁን ሳይበር ሴኩሪቲ ላይ ከአርቲፊሻል ኢንተለጀንስ ጋር ተያይዞ በጣም ኢመርጂንግ ቴክኖሎጂዎች እየመጡ ነው። ሜቢ እነሱን እና ኢንተርኔት ኦፍ ቲንግስ እነሱን ጨማምረው አይ ቲንክ ትላልቅ ስራ መስራት ይችላሉ ብዬ አስባለሁ። ዝሮ ግን አንድ ነገር በፓሽን ከተሰራ ችግሮቹ አይዙም ለችግሮቹ መፍትሄ ነው የምታዘጋጀውና አገራችንም ላይ ደግሞ ቅን ሰዎች አሉ መንግስት ሴክተሩን በግሉም ሴክተሩና ችግሮችንም ደግሞ የሚያግዙ ልጆች ከኋላ ይኖራሉ። እኔ ብቻዬን አይደለም ይሄን ስራ የምሰራው። በጣም ብዙ መምህራኖች በፊት የሚያስተማሩ መምህራኖች ያግዙኛል። እንደዚሁም ጓደኞቼ ከኔ ጋር የተማሩት ያግዙኛል በሐሳብና ተስፋ ሳይቆረጥ ወደንብ ከገፋንበት አይ ቲንክ ወጣቶች ወደ ስራ መግባት ይችላሉ ብዬ አስባለሁ። ቀደም ሲል እንዳነሳ ነው በተለይም የስርዓተ ትምህርት ለውጥ ከመጣ በኋላ ከ12ኛ ክፍል ወደ ዩኒቨርሲቲ የሚያልፉ ተማሪዎች ቁጥር ውስኑናል ወይ ማናሳውናል ማለት እንችላለን። እንደ ጊዜያዊ መፍትሄ ውጤቱን ማሻሻሉ እንዳለው ነው ማለት ነው። እንደ ጊዜያዊ መፍትሄ ግን አጫጭር ስልጠናዎችን አጫጭር ኮርሶችን የማዘጋጀት ነገር እሱ ላይ እንዴት ነው የመስራት እቅዱ አላችሁ ወይ? ምክንያቱም ያው ትምህርት ላይ የሚመጡ ለውጦች በጣም ረጅም ጊዜ የሚፈልጉ ናቸው የሚል መልከታ አለኝ። ሀቁም እንደሱ ይመስለኛልና ከዛ ጋር ተያይዞ ማለፍ ያልቻሉ ተማሪዎችን ያማከለ እንዲሁም ደግሞ የተለያዩ አጫጭር ሶፍት ስኪሎች አሉ በተለያየ መንገድ ለማስተማር እንደሚሞከር እናያለንና ኢትዮ ኦንላይን ኮሌጅ እንደዚህ አይነት ሐሳብ አለው? አዎ ኢትዮ ኦንላይን ኮሌጅ አሁን እየተገበር ነው ያለው ፕሮግራም አለ። ኦኬ ሾርት ተርም ትሬኒንጎች ወይ ደግሞ ኮርስስ እንላቸዋለን እኛ። አሁን ውጭ ሀገር ላይ ኮርሴራ ዩዳሲቲ እንደዚህ MIT ደግሞ የሚሰጣቸው ኮርሶች አሉ። ኤግዛክትሊ ልክ እንደነሱ በአገራችን እና በውጭ ሀገር ሰዎች የተዘጋጁ ኮርሶች አሉ። ያንን ኮርሶች ማንኛውም ተማሪ መውሰድ ይችላል። ኦኬ ሪኳየርመንቶች የሉትም ፍላጎት ብቻ ነው የሚጠይቀው ማለት ነው። ለምሳሌ ክሪቲካል ቲንኪንግ የሚባል ኮርስ አለ። ያንን ክሪቲካል ቲንኪንግ አንድ ተማሪ ያለፈም ሊሆን ይችላል ያላለፈም ሊሆን ይችላል ክሪቲካል ቲንኪንግ ስኪል ይፈልጋለሁ ካለ ያንን ኮርስ እኛ ጋር መጥቶ መውሰድ ይችላል 100% ኦንላይን። ሌሎች ደግሞ ምንድነው በትብብር የምንሰራቸው ተቋማቶች አሉ። አሜሪካን ሀገር በጣም እልፍ የሆኑ ኮርሶች አላቸው። እነሱን ደግሞ በትብብር አምጥተናል። ስለዚህ የኢትዮ ኦንላይን ኮሌጅ ኮርሶችን ፍላጎት የለንም የውጭ መውሰድ እንችላለን ካሉ እነዚህም በትብብር ከኛ ጋር የሚሰሩ ተቋማቶች ጋር ያሉትን ኮርሶች መውሰድ ይችላሉ ማለት ነው። ስለዚህ ዲግሪም ኦር ዲፕሎማም ባንሰጥም አት ዘ ሞመንት ኮርሶቹን ግን ማንኛውም ሰው ክፍተቱን ያውቃል እውቀትና ክህሎቱን ደግሞ እንዲጨምር ያስችላል ማለት ነው። እንደው እንደ ዘርፍ የትምህርት ዘርፍ ርብር ይፈልጋል። በአብዛኛው በመንግስትም የሚሰራ ቢሆንም በግል ደረጃ የሚመጡት ግን ክፍተትን የመምራት ነገር ላይ ማተኮር እንዳለባቸው ቀደም ሲል አንተም አንስተዋል። አሁን እኛ ሀገር ላይም ብዙ ክፍተቶች ሊሞሉ የሚችሉት በግሉ ዘርፍ እንደሆነ ይታያል። ምክንያቱም መንግስት ሁሉም ቦታ ላይ መድረስ አይችልም። ነገር ግን የህግ አግባቦች
አንዳንድ ያሰራር ሁኔታዎች ደግሞ አሁንም ድረስ ፈተና ሊሆኑ ይችላሉ። እንደው ብናተኩርባቸው የምትላቸው ሴክተሮች ግን አሉ? በተለይ ከትምህርቱ ጋር ተያያዥ ነው የተሻለ ውጤት ማምጣት የሚያስችሉን እኛ ልንስፈነጠርባቸው የምንችላቸው ጉዳዮች ማለት ነው። አዎ እኔ የሚለው ምንድነው የግል ተቋም እገዛ ይፈልጋል። ባይዘው እጅ ለእጅ ነው መስራት አለብን ብዬ ማስበው። መንግስት ፖሊሲዎችን ነው የሚያወጣው፣ መንግስት ጥራትን ነው የሚቆጣጠረው። የግል ደግሞ ሴክተሩ እሱ ማሟላት ግዴታችን ነው። ስለዚህ የኔ ሀሳብ ምንድነው በትስስር አብረ መስራት አለብን። የመንግስት የግል ባይዘው የሚባል ነገር የለም። አሁን የከፍተኛ ትምህርት ተቋማቶች ቢባል ደስ ይለኛል እኔ። የግል የመንግስት ሁላችንም የምናስተምረው ዜጎችን ስለሆነ ማለት ነው። ስለዚህ እኛ ጋር ያሉትን ድክመቶች በመደገፍ እንደዚሁም ደግሞ ጥራት ለምሳሌ የሚጎሉ ኤሪያዎችም ላይ ካለ መንግስት እሱን ጥራቶችን እንድናሟላ አድርገው እንድናስተምር ዜጎቻችን እንድናበቃ እገዛ እንፈልጋለን። ልክ እንደዚሁም ደግሞ መንግስት ደግሞ የሚፈልጋቸው ነገሮች አሉ። ለምሳሌ ህግና ደንብ አብረን አወጣን አልኩ። ሀሳቡ የኛ ነው። መንግስት ሌሎች ትኩረቶች ላይ ሊሆን ይችላል። ኦንላይን ትምህርት ሜኖት ቢ ወቅታዊ ትኩረት ላይ ሰጠው ይችላል። ግን ደግሞ እንደ ኮቪድ-19 እና መሰል ችግሮች ደግሞ ሲመጡ እንደዚህ አይነት ነገሮች ይፈልጋሉ። ስለዚህ ምንድነው የኔ ሀሳብ መንግስት መደገፍ፣ መንግስት ደግሞ የግል ሴክተሩን መደገፍ ግድ ነው ያስባሉ። አላማው ዜጎችን ማስተማር ስለሆነ ማለት ነው። ወደ ሽልማቱ እንመለስና አንድ ሽልማት ወይም እውቅና ሲመጣ ላለፈው ስራ ከሚሰጥ እውቅና ባሻገር ለወደፊቱም ደግሞ እንደ አደራም ጭምር ይሆናል ብዬ አስባለሁ። ወደፊት እንደው ምን እንጠብቅ? ይህ ሽልማትስ ምን አይነት መስፈንጠሪያ ሊሆን ይችላል ለኢቲ ኦንላይንም ለዶክተር ሀብታሙ? አዎ እኔ ሲጀምር ስለ ተቋሙ ማቀው ነገር የለም። እኔ ላይክ ኖሚኒ ሲደረግ በጣም ነው ደስ ያለኝ። በጣም እንድትበረታታ ያደርጋል። ስለዚህ ገብቼ ሳየው ምንድነው በዲጂታል ኤጁኬሽን ላይ እየሰሩ ያሉትን ተቋማቶች ነው እነሱ ኖሚኒ የሚያቀርቡት ማለት ነው። ስለዚህ ወደ 70 አገሮች ናቸው ባይ ዘ ዌይ ኖሚኒ የተደረጉት። ኢትዮጵያ ደግሞ አገሬ እዛ ውስጥ በመግባቷ እኔ በጣም ነው ደስ ያለኝ። የኔ ኢትዮ ኦንላይን ኮሌጅ ሽልማት ወደ ኋላ ሊሆን ይችላል፣ ግን ኢትዮጵያ እንደ ሀገር በኦንላይን ትምህርት ስሟ ተነስቶ ሽልማት መሰጠቱ የዲጂታል ኢትዮጵያን ስኬት እያሳካ ነው ማለት ነው። ሶ ትልቁ መስፈርታቸውን ምስታየው ምንድነው 100% ኦንላይን ትምህርት መተግበር በጣም ከባድ ነው ማለት ነው። ሌላው ደግሞ እንዳልከው የታዳጊ ሀገሮች ላይ በጣም ከባድ ነው ይሄን ነገር መተግበር ማለት ነው። አፍሪካ ውስጥ ደግሞ የተወሰኑ ሰዎችንም እንደዚሁም ኮሚኒቲዎችንም በጣም ህይወታቸው መቀየር ትችላለህ። ያው የውጭ ሀገር ወረሪ ስላደጉ በጣም ብዙ ሊያስቸግር ይችላል። ስለዚህ የታዳጊ ወይ ደግሞ ኢኮኖሚያቸው መርጅ ያደረጉ ያሉትን ሀገሮች ላይ ኦንላይን ትምህርት የሰዎችን ህይወት የማህበረሰብ ህይወት ቀይሯል ብሎ ስለማኑ ነው ይሄን ሽልማት ሰጡ ማለት ነው። ስለዚህ እንደ ሀገርም ትልቅ ነገር ነው። እንደ ሚኒስትሪ ኦፍ ኤጁኬሽን ይሄ በጣም ትልቅ ክብር ነው። ይሄ ምንድነው እኛ ጠንክረን እንድንሰራ በጣም ትልቅ አደራ ነው። ስለዚህ ከሀገርም ውጭ ወጥተን ኢንተርናሽናል ተማሪዎችን ወይ ደግሞ ኢንተርናሽናል ላይሰንስም የምንጠይቅበት ሁኔታ ውስጥ ነው ያለ ነው። ኃላፊነቱ ትልቅ ስለሆነ ዝሮ እንደ ሀገር ከ70 ሀገር ውስጥ ከ70 ሀገራቶች ኢትዮጵያን ዲጂታል ኤጁኬሽን ላይ ፎከስ ታደርጋለች ብሎ ይሄ ሽልማት በመስጠቱ በጣም ደስ ብሎኛል። እንደው በእኔ በኩል የመጨረሻ ጥያቄ ላድርገውና ተማሪዎችን ለማብቃት መምህራንን ማብቃት ትልቁ ጉዳይ ነው። አሁን ቀደም ሲል ያነሳ ነው የ12ኛ ክፍል ተማሪዎች አለማለፍ ጉዳይ ሲነሳ ወደ ኋላ ብዙ ጉዳዮችን የሚያነሱ አካላት አሉ። ከነዛ መካከል ደግሞ መምህራን ላይ መሰራት አለበት እንደዛ በሚል ይነሳል። እንደዚህ አይነት የኦንላይን ትምህርቶች ደግሞ ስራ እየሰሩ ያሉ ሰዎችን በአብዛኛው ተሳታፊ ያደርጋሉ። መምህራን በተለይ ሙያቸውን ማሻሻል አለባቸው። እንደው መንግስትም ሊሆን ይችላል፣ የተለያዩ ድርጅቶችም ሊሆኑ ይችላሉ። ትምህርቱ ዘርፍ ላይ የተሻለ ለውጥ ለማምጣት መምህራን ጋር ከመስራት አንፃር ምን ማድረግ አለባቸው? ባይዞ መምህራን በጣም ኢምፖርታንት ናቸው። እንዳልኩ ከጥራት ጋር የተያያዘ በጣም ብዙ ነገሮችን ልንጠቅስ እንችላለን። ኢንፍራስትራክቸሩ ሊሆን ይችላል፣ ተማሪዎቹ መጽሐፍት፣ ቴክኖሎጂው ብዙ ነገሮች ልንጠቅስ እንችላለን። ግን መጀመሪያ ላይ የሚመጣው ምንድነው ተማሪውና መምህሩ ነው። ስለዚህ
የመምህራኑ ብቃት መረጋገጥ አለበት ባይዘባይ። ለዚህም እኮ ነው መንግስት አሁን በጣም ብዙ መምህራኖችን ስልጠና ውስጥ ያስገባል። በተለይ ክረምትም ላይ እኮ እንደዚህ ስልጠናዎች ይሰጣሉ። ስለዚህ አሁን እንደ ኢትዮ ኦንላይን ኮሌጅ እኛ መምህራኖችን ስንቀጥር የራሳችን ክራይቴሪያ አለ። የመጀመሪያው ምንድነው? ውጭ ሀገር ተምረው የመጡ መምህራኖች ናቸው። እዚህ 3ኛ ዲግሪ ያላቸው እንደዚሁ ደግሞ ኢንዱስትሪ ላይ የሚሰሩ አሶሺየት ፕሮፌሰሮች እና ከዛ በላይ ያሉትን መምህራኖች ነው የምንቀጥረው። ስለዚህ እነዚህ መምህራኖች ውጭ ሀገር ተምረው ስለመጡ የኦንላይን ትምህርትን ያውቁታል፣ ተምረዋል። በዛ እኔም ቅድም እንዳልኩ ተምር ያለው እንዳልኩ። ስለዚህ ለነሱ እኛ የምንቀጥራቸው መምህራኖች የኦንላይን ትምህርት ማስተማር ያን ያክል አይከብዳቸውም። 1 2 እኛ ስልጠና እንሰጣለን። ኦንላይን ኤጁኬተር የሚባል ኮርስ አለን። በኦንላይን ለማስተማር እኛ ትሬኒንጎች እንሰጣለን ለመምህራኖቻችን ማለት ነው። ሌሎችም ዩኒቨርሲቲም እንደዚሁ ደግሞ ሃይ ስኩልም ላይ ያሉ መምህራኖች ይወስዱታል። ባይዘው ኮርሱ አበደብል ነው እኛ ዌብሳይት ላይ። ስለዚህ ምንድነው ያንን ትሬኒንግ ከወሰዱ በኋላ ብቃታቸውን ካረጋገጡ በኋላ ገጽ ለገጽ የሚሰጡበትን ኮንተንት ነው ወደ ኦንላይን የሚያመጡት ማለት ነው። ኦዲዮ ቪዲዮ ሪኮርድ እናደርጋለን። ቱቶሪያሎች አሉ። መምህሩ ገብቶ በደንብ ተማሪዎችን ጥያቄ መመለስ አለበት። አሳይመንቶቹ ዲጂታላይዝድ መግባት አለባቸውና በኢትዮ ኦንላይን ኮሌጅ የመምህራን እጥረት የለብንም። በኦንላይን የሚያስተምሩ መምህራኖችም ደግሞ በጣም ዲስቲንጉሽድ የሆኑ የተመሰገኑ ናቸው። በዛ ረገድኛ ችግር አልተፈጠረብንም። ነገር ግን እንደ አገር ግን አሁን መንግስትም መምህራኖችን ለማሰልጠን ፌስ ቱ ፌስ በጣም ኤክስፔንሲቭ ነው፣ በጣም ከባድ ነው። ሎጂስቲክሱ ራሱ በጣም ከባድ ነው። ግን እነዚህ የመምህራን ስልጠናዎችን በሞጁል ማዘጋጅቶ ኦዲዮ ቪዲዮ ተዘጋጅቶ አሁን ኢሼ የሚባል ፕሮግራም አለ ሚኒስትሪ ኦፍ ኤጁኬሽን ትምህርት ሚኒስቴር ላይ የበለጸገ ሶፍትዌር አለ። እሱም ከኛ ጋር አብረን ነው የሰራ ነው። የኛንም የኢትዮ ኦንላይን ኮሌጅም እንደ ቤንች ማርክ ማርገው ነው የተሰራው ኢሼ እና እዛ ላይ አፕሎድ ቢደረጉ የመምህራን ስልጠናዎች መምህራኖቹ ባሉበት ቦታና በሚፈልጉት ሰዓት ትሬኒንጎቹ ወስደው ፈተናዎችም እዛ አሰስመንት አደረግባቸውን ጥያቄዎች አዘጋጅተን እዛው ሰርቲፊኬትን ፕሪንት የሚያደርጉበት መንገድ ቢፈጠር በጣም የተሻለ ነው ያስባለሁ። መንግስትም ገንዘብ ሴቭ ያደርጋል፣ መምህራኖችም ደግሞ ኮምፎርቶም ባሉበት ቦታና ሰዓት ላይ ሄደው ቢማሩ እውቀታቸውና ክህሎታቸውን ያሳድጋሉ ብዬ አስባለሁ። በጣም አመሰግናለሁ ዶክተር። ጥያቄዎችን ጨርሻለሁ እኔ። ነገር ግን መጨረሻ ላይ አጽንኦት መስጠት የምትፈልግበት ጉዳይ ካለ እሱን የመጨረሻ ማድረግ እንችላለን። አዎ ምንድነው ይሄ በኦንላይን ትምህርት ላይ ኢትዮ ኦንላይን ኮሌጅ ባለቤትና ወይ ደግሞ ሰራተኞች ብቻ አይደለም። በዚህ ከኢትዮ ኦንላይን ኮሌጅ በስተጀርባ ለምሳሌ የትምህርት ስልጠናና ባለስልጣን፣ የትምህርት ሚኒስቴር እገዛ፣ እንደዚሁም ደግሞ በፕሮግራሞችን በምንከፍትባቸው ኤሪያዎች ላይ የተለያዩ ድጋፎች አግኝተናል። በጣም ከብዙ ተቋማቶች ማለት ነው። ስም ሜንሽን ማድረግ አልፈልግም፣ ግን እነሱ ቢያግዙ ኖሮ ኢትዮ ኦንላይን ኮሌጅ አይወለድም ነበር። የጅማ ዩኒቨርሲቲ፣ የአርባ ምንጭ ዩኒቨርሲቲ አመራሮች በጣም ከፍተኛ እገዛ አድርገዋል። እንደዚሁም ደግሞ ይሄን ከተገበርን በኋላ እንደዚሁ አርሲ ዩኒቨርሲቲ፣ ደምቢ ዶሎ ዩኒቨርሲቲ እንደዚሁ በኦንላይን ትምህርት ጋር አንዳንድ ስራዎችን ሰርተናልና እነዚህ ተቋማቶች ላይ ያሉትን አመራሮች በጣም አድርጌ ላመሰግን እወዳለሁ። እንደ ኢትዮ ኦንላይን ኮሌጅ በጣም አድርጌ አመሰግናለሁ። በጣም እናመሰግናለን ዶክተር ስቱዲዮ ድረስ መጥተህ ጥሩ ቆይታ ስላደረግ። የተወደዳችሁ ተመልካቾቻችን በዛሬው የሀገሬ ቢዝነስ ቆይታችን ከዶክተር ሀብታሙ መለሰ የኢትዮ ኦንላይን ኮሌጅ መስራችና ፕሬዚዳንት ጋር ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ሳምንት በሌላ መሰናዶ ዳግም እንገናኛለን። ጤና ይስጥልን። ታንክ ዩ።